አቤ ስልኩን ትተብና ጠና አይሻልም? ቤቢዬ አትበለኝ አላልኩህም? ስሜ ቦቢ ነው። እሺ ቦቢዬ። ይህ አትበለኝ፣ ለአባቢ ነው የምነግርልህ። እሺ በቃ አንተ ስልክ እየነካካ እኔ የምጠይቅህን ጥያቄ ትመልሳለህ። ከሚከተሉት ጥያቄዎች መካከል የሚበላው የትኛው ነው? ሀ ቁምጣጤ፣ ለ ድንጋይ፣ ሐመርሃ በቆልት፣ መ ሸሚዝ። ለ ድንጋይ። አባዬ ድንጋይ ብሎ እየሰደበኝ ነው። ኧረ እዚሁ ምርጫ ውስጥ ነው ያለው ቦቢ። ሌላ ሞክር። መ ኮሽ ደርሰህበታል። ሸሚዝ። እስቲ ሌላ ሞክር። እምቢ አልፈልግም፣ እምቢ አልሞክርም። እያስጨነቀኝ ነው ብዬ ለአባቢ ነው የምነግርልህ። እዚህ ውስጥ እኮ ነው ያለው። አንድ ነው የቀረው። ሞክርም። እንዴት ነው? እሳት ነው ለኔ ልጅ። እሳት ይገርማል። እኔም በልጅነቴ ልክ እንደሱ እሳት ነበርኩ። በ4 ዓመቴ 4 አይነት ቋንቋ እናገር ነበር። እንግሊሽ፣ ስፓኒሽ፣ ፍሬንች እና ጀርመኒሽ። አምቦሎ ብሎ ነበር። ቋንቋ ጣፈንታይ ነው። ግን እቺን ስልኳን ማለቴ ቹቹኖች ቺቺ ማን ነው ስምህ? ቻቻ። ለልጄ የሚጠቅመው ነው ያውቃለሁ። አንተ አርፋ አስጠን ነው። እሺ ሁለተኛ ጥያቄ ከሚከተሉት ውስጥ ቹቹ ናማ ላሳይና ይሄን ጉድ ና ቹቹ ና ይሄን ጉድ ና ይገርማል። እኔ እኮ አዘንተኛ ትመስለኝ ነበር። ሳቅ የምትወድማ ከሆነ ገና ብዙ አሳያለሁ። ቦቢስ? ቦቢ ምን ይሆናል? እኔ አባቱ እያለሁለት። ማለቅ ያየው ደፋበት አላልኩ በቃ እኔ አፍራለሁ፣ ይቅርብኝ። እንዴ ልጆች እኮ ናቸው። ምንም የሚያሳፍር ነገር አለ? ለምን ታፍራለህ? ቢሆኑስ አይን አላቸው እኮ። እኔ እኮ አይን ነው የምፈራው እንጂ እድሜ አይደለም። ድመትና ውሻ ፊትም ቆምና ተናገር ብትባል ታፍራለህ? አስጠና ከተባልኩ አዎ። እንዴ ልጅ ማስጠናት እኮ ቀላል ነው። እሺ ቆይ ቤተሰቦቻቸው ይቆጡኝስ? ለምን ይቆጣሉ? ልጃቸውን ላደድብባቸው መሆናቸውን አውቀው ነዋ። እኔ አደድባልኩ እና ልጆች ይኸው በጨረፍታ አይናችሁ እንዳይጠፋ ያንጸባርቃል ጫማው። በፍለጋም በተገኘ ስንቱ በጥሩ ታበሉ መነጽር እንደገዛ ባወክ ደግሞ በፍለጋ በተገኘ ይላል። ወንድም አልጋ ነው ቆንጆ አልጋለና። ሳራ እባክሽ ብርድ እንዳታስመችኝ፣ በሩን ዘጊው። ጥሩ ታይን ሳልቀበል ለሙ እንደገና ልሙት እንዴ? ጋሼ አልጋ ነው ቆንጆ አልጋለ ነው ግቡ። ኧረ ሳራ እኔ ነኝ። ደህና መሹት እየትሉ
ሳራ የሚከራይ ሰው ጠፋ እንዴ? አዎ የለም። አንተ አለ ትሰጠኛለህ? ሰው እንደዚህ ባይባልም እንዴ ለአንቺ ተብሎ እኮ። ማን ነው የሰው ሰው? ቻቻ ነው የሰው ሰው? ቻቻ? አንተ ቻቻ የሰው ሰው ማለት ነው? እኔ ነኝ። ለምንድን ነው ታዲያ እስከ ዛሬ ሌላ ስም እንዳለ ያልነገርከኝ? ታዝቤያለሁ። እሺ የሰው ሰው ያ የቁብ ነገር ነው ያለ እንደዚህ አራስ ነብር የሚያደርግሽ። የምትከፍሉልኝ መስል በጥያቄ አታድርቁኝ። እዚህ አንቺ እንዴ ምን ወሻል ልብሴን ታጭራምጭብኛል? ነይ ምጭኛ እንዴ ጭራሽ ያላየሁትም በቃ እቴ ደግሞ ነገር ታከራለህ። እንዴት ነው የማታዩ? አሁን እዚህ ቤት ውስጥ ከዚህ በላይ አይን ውስጥ የሚገባ ነገር ዶሮ ነው አላየሁትም የምትዩ? አቴ ደግሞ እኛንም እያሰብክ እንጂ። እና አንቺ ጡረተኛ ፊት ሞገስ የምትሆኝ መሰለሽ? መከበሪያ ዱባ መሪያሽን። አቴ ደግሞ በቃ አላየሁትም አልኩህ አይደለ? ስንት አፉፋ በሚነፋት እንኳን ሸቅናውትን መልሰሽ ታጨራምጭብኛለሽ እንዴ? አቴ ደግሞ እኔ ለራሴ በሌለ ስራ እዛ አልጋ ላይ እያልኩ የጮኩበት አናቴ ዙሯል። ሌላ አዙሪት አትኑብኝ። ቻቻ እስኪ ተመልከቱ፣ የተጨራመተ ነገር ይታያል። ያልተጨራመቱት ማለት ነው። ያንተን ፊት አልጠየቁም እኮ ልብሴን ያለ ምን ይላል? የሰው ሰው የሰው ሰው ወይኔ የሰው ሰው የምር ስም ነው ማለት ነው። ሀብታሙ አትቸኩል። በቀቀን የባህር እንስሳ ነው ብያለሁ። እሺ በቃ አትቆጣኝ እንዴ። እኔ እኮ አሳማ እላለሁ ማን ነው አውራሪስ እኮ እላለሁ ብዬ ነው። ሀብታሙ ከድርጅት ስትወጣ የተማርከውን በሙሉ አስረክበህ ነው እንዲወጣው? ማስረከብ ነበረብኝ እንዴ? ኧረ እኔ ዝም ብያቸው ነው የወጣሁት። አስረክባል እንዴ አንተ? እሺ በቃ አትናደድ እንዴ። እኔ እኮ ትንሽ አባቴ ጉዳይ አእምሮዬን ይዞኝ ነው። በእናታችሁ ማናችሁ እስቲ ድምጻችሁን ቀንሱ። እኔ ለራሴ ሊፈነዳ ነው። ሳራ ቻቻ እኮ ለአዲስ ለተጨማሪ ገቢ ማስጠናት ሲያስገባኝ እንዴት እንደማስጠና እያስጠናኝ ስለሆነ ነው። እሺ እና እኔ ያንተ ስራ መጀመር እኔን ያገባኛል? እቆብ ይከፍልልኛል ያንተ ስራ መጀመር ለኔ? ቆይ ግን ሳራ እቁብ ስንት ነው? ቆይ አንዴ ቻቻ ደሞዜን ስንት ነው? ሳሪቲ እዛ ብሻ አትጨክንብሽም። የሆነ ነገር ታበድር ይችላል። ስሟን አትጥራብኝ እሺ። ደግሞ እኔ ሳራ ነኝ የዛሬን ለፊን ብዬ ሄጄ የምለምናት? አታውቀኝም ማለት ነው። ማነሽ ሳራ? እያጠናን ስለሆነ ትንሽ ድምፅሽን ትቀንሽልን። ጭራሽ በላ በል እንጂ። ምን ልበል? ያጎብዛለሁ አላልከኝም? እንዲያጎብዘኝ። ቆይ ምን ብታስተምር ነው አንተ የሚቀል? አረፍተ ነገር መመስረት። አልበላት እኔ ጉልላት ታሪካዊ ስህተት ደግሞ መስሏል። አታውቅኝ እንዴ አቴ? እንዴ ዱባ ላመጣልንም እንዴ? ምን ትላለች? አንቺ አይንሽ ካለ ዱባ ምን ነገር አይታይሽም እንዴ? እንዴ በጡረታ ገንዘብ እኮ ዱባ ስላስለመድከኝ ነው። ለምን ትቆጣለህ? በጡረታ ዱባ አረፍተ ነገር መመስረት። እኔም ጉልላትም በዚህ ተልካሻ ምክንያት ልትለኝ አታውቅኝም? እኔ ጉልላት የውስጥ ሱሪ ወሽመጥ ማስገባ በልብስ መስፊያ ማሽን ቁስል መሰፋ አራዳ መሆኔን አታውቀኝም? አያቴ ከማን ጋር ነው የምታወራው? ከሰው ጋር ተጣላ እንዴ? ከሰው ጋርማ ቢሆን በምንትል ጠምቦ አደረገው ነበር። እና ከማን ጋር ነው? ጋሽ ጉልላት ደግሞ ነገር እየወሳሰበው ልጅቱን አያስጨንቋት እንጂ። ደግሞ የምንጠበቃ ነው። ይሄ ጥብቅና አይደለም። ለእርሶም ቢሆን ይህንን ነው የማደርገው። ያሳስበኛል። አሳስቡ ልብ ውልቅ ብሏል። ሳራ አይዞሽ እሺ፣ እኛ አለንልሽ፣ አትከፊ። ሳራ መች ተከፋች? እኔ እንጂ እኮ ያስከፋን ነገር ታዲያ ንገረና። ኧረ እባክሽ ተይ እንዴ ጋሼ ሊያለቅሱ ነው እንዴ? ተው ዛሬ እንዳያለቅሱ እንዴ። ዛሬ እኔ ስራ የምገባበት ቀን ነው። ሙዴን ያረብሹት። አያቴ ቆይ ማን ነው ንገረኝ። ማን ነው? ምንድን ነው? ተይኝ እባክሽ። የአርባ ቀን እድሌ ነው። በ40 ቀን እድሌ አረፍተ ነገር መስርቱ። አያቴ ቆይ ስለምን የ40 ቀን እድል ነው የምታወራው? ነፍሱን ይማረውና ያ የቡሩንዲ መሪ ጃክ ሽራክ ክፉ እድል ይደጋገማል ሊል ነበር። ለ40ው እንደዚህ የሆኑ ለ80ውማ እንዴት ሊሆኑ ነው? ቻቻ ከ80 ላይ 40 ሲቀነስ አረፍተ ነገር ነው። ቻቻ እባክህ ይሄን አስጠኝህን አፉን አዘጋልኝ። አንተ በሆድህ አትበል እንዴ። ሆዴ ውስጥ ማጥናት እችላለሁ እንዴ? እንደዚህ
ምንድነው ይሄ? ተውሳክ አያቴ እኮ የ3 ወር የጡረታ ክፍያ እያደረሰኝ ነው። ነገርኩሽ፣ ተውሳክ ነው አልኩሽ። በስህተት የ3 ወር ደሞዝ ገብቶልህ ነው ከ8 ዓመት የጀምሮ ያስለመድከኝ ዱባ ሳትገዛልኝ የመጣው? አንቺ ልጅ ከዱባው የተሰራሽ ምን አስር ጊዜ ዱባ ትኛለሽ? የኔ ስቃይ አሳዝንሽም እንዴ? እንዴ አያቴ የኔ ስቃይ በዱባ አምሮት ስሰቃይ እኮ በምከፍለው አጥቼ ስሰቃይ ይሄ ስቃይ አይደለም? ተረሳሽ? ጸረ የዛሬ 4 ወር የሌላ ሰው ገንዘብ ገብቶልኝ ጃርዲያ እንዴት አድርጎ እንዳጥለቀለቀኝ ተረሳሽ? አያቴ ጃርዲያ ፈርቼ ነው ዱባ ሳልገዛ የመጣሁት ብቻ በለኝ። አንቺ ልጅ በቃ ስሙን አትጥሪብኝ አልፈልግም። በጃርዲያ እውነት ወይስ ሐሰት? ጃርዲያ ጥሩ ነው አይደል? አይ ጋሽ ጉልላት አሁን የሰው ገንዘብ መብላት ጃርዲያ ያስይዛል እያሉ ነው? አንተማ የምታደርግ ስለ አንተ ሲወራ ደስ ይልሃል ማለት እንዴ? ስም ሲጠራ ነው ጃርዲያ ስትባል ደስ ይልሃል እንዴ? አንተ ግን ቆይ ስንት ስም ነው ያለ? ጃርዲያም ስም ነው? አጥራ እሺ ጃርዲያ ከፍ ያለው አንበሴ ከስራ ተነስተህና ይባል አስራት ለጎ አስራት እኔ አፈሪ ብላይ ልጆቿን ለማጥላት ትመጣለች። ማን ይጠብቅላታል? ኡስማን አሊ ኡስማን እሱማ ዘመድ ጥየቃ ሄዱ። እሺ ይመጣ ነበር እሱ። ንቅሳት ጌትነት ባይመቻት ነው እንጂ እሷ አስቀርታ አታውቅም። ሁልጊዜ ትመጣ ነበር። ሳራ እንድሪስ እቺ ልጅ ዛሬም አልመጣችም። ምን የሰው ገንዘብ በልታ የምትቀር መስሏት ነው እንዴ? አላወቀችኝም። ምን ይዛብሽ አስተፋታለሁ። አስተፍቼ ነው የምቀበላት። አሰለፈች አልመጣችም። አቤት ወይ አለሽ እንዴ? የሰው ገንዘብ ሊበላ እንዴት ነው ዛብሽ? ስራ አሪፍ ነው? ወደዛ ሽርጥ አድርግና ወደ ስራ ግባ። ምን ተገትሮ ያየኛል? መስራት ያስከብራል። እንዴ ዛብሽ፣ ይሄ ነገር ግን መማር ነው እንዴ? አንተ ያቺ አሳዳሪያችሁ ምን ልሆን ብላ ነው የዕቁብ ብር ያላከችው? እንዴ ድርጅት ማለትሽ ነው እንዴ ዛብሽ? አንተ ገልቱ አልጋ አከራያችሁ ነው ያልኩት። ሳሪናን ነው እንዴ? እኔ እኮ ድርጅት ያልሽኝ እኮ መስሎኝ ነው። ምን አደረገች ነው ግን ያልሽ? ማንም ምንድነኝ ብላ ነው የዕቁብ ብር ያላከችው? እንደኔ በትርፍ ሰዓቷ የምትሰራት ስራ የላት መሰለኝ። ኧረ እንደዛ በላት ብላህ ልካ ነው ብላኝ ነው እንዴ? አራራለችኝም ዛብሽ። እንዴ ግራ አታገቢ እንጂ። እንዴት ነኝ ግን ዛብሽ? ሳልጠይቅሽ አስተኝ ይመስላለሁ። አስተኝ ይስቃል እንዴ? ማንን ልታስጠና ነው? ልጆች አማርኛ የማይችሉ ልጆች አሉ። እነሱን ላስተምርልሽ ነው። ሀብታም አንተ ራስህ እኮ አስጠኝ ያስፈልጋል። እንዴ እንዴት አወቅሽ? ወይኔ ዛብሽ ግን በጣም ጎበዝ ነሽ። እንዴ ቻቻ ራሱ እኮ እንደዚህ ብሎ ሲያስጠናኝ እኮ ነበር። ያው እንደውም ቆይ ራሱ ይመስክር አይደለ? ሰላም ነው ዛብሽ? አንተ ናውጣ፣ ሰውየው እየጠበቀ ነው። አቤት መቼም ለአንተ ልጁን አምኖ የሰጠ ሰው ያበደ መሆን አለበት። ቆይ ግን ቻቻ እንዴ የልጆቹ ቤተሰቦች እብዶች ናቸው እንዴ? አረ እኔ ቅርብኝ፣ ሌላ ነገር ውስጥ መግባት አልፈልግም። ቆይ እንጂ ቻቻ አንተ አይ ቲቸር ሀብታም ከማውት
ተው እንጂ ጉልላተው ስንቱ ተቸግሮ አምጡ ይላል። ተውጦር አለው። ዝም ብለህ በማታውቀው ነገር ሀሳብ አትስጥ። ሰው የገባለትን ሲሳይ ይገፋል። ቶማስ ዝም ትለዋለህ? ጃርዲያ ነው ሲሳይ። ጃርዲያ ቢገለኝና የድሩ ጸሐፊ ሆነባት እንደማትከፋ ባቅም ግን ጃርዲያ ይግደለው ብለህ ትሰላለህ ብዬ ግን አልጠብቅም። ቆይ እስኪ ጉልላት ለፍርድ አትቸኩል። ጃርዲያ ሲሳይ ነው ሲል አትሰማውም እንዴ? እኔ እንደዛ አላልኩም። እኔ ያልኩት ጡረታ ሚኒስቴር ለታማኝነት ልስጥ ያለን አሻፈረኝ ያልከውን ገንዘብ ነው። ያው ነዋ እንዴ። ቆይ ጡረታ ሚኒስቴር ለምንድን ነው ለእኔ የሚሸልመኝ? ጃርዲያ ስላለያዘኝ? ከጃርዲያ ስላመለጥኩ? ኧረ ተው እናንተ ነገሩን ወደ ሌላ አትውሰዱት። ከመሰረቱ አንድ የሰው ገንዘብ ጃርዲያ እንደሚያስይዝ አንተ እንዴት አወቅ? ተይዤ ነዋ። ቁጭ ብድግ ስል ስትራፖ እስኪይዘኝ ድረስ ሽንት ቤት ተመላለሽ። ገንዘብ ላይሆን ቢችልስ? አንተ ከደመ ነፍሴ ትበልጣለህ? እበልጣለሁ በለኛ። ተው እንጂ ጉልላት፣ የገንዘብ ፍራቻ አእምሮ የፈጠረ ነገር ቢሆንስ? ኧረ ተው ነው እንዴ። ማን ቶሚ? ከአንተ የተሻለ አእምሮ እንዳለኝ አለበል ምስክር ነው። ካለበል የተሻለ አእምሮ ደግሞ እንዳለኝ አንተ ምስክር። መቼም ሁለታችሁንም ሬዲዮ በመስማት እበልጣቸዋለሁ። ከእናንተ ይሻላለሁ። ሬዲዮ እንኳን እኔ ሳልሻል አልቀርም። ተው እንጂ አለበል። እንግዲያውስ ተጠየቅ። ስማ ታዘብ እንግዲህ ቶሚ፣ የቡርኪና ፋሶ መሪ ሚስት ከሌላ ጋር ስትኮበልል ከኋላ በጥይት መጥቶ ሲገላት የዓይን እማኝ የነበረው ማን ነው? የመቼ ዜና ነው? ጥር 8 አመቱስ? አንተ ደረስበት እሱ። ኧረ እባካችሁ ይህንን የልጅ ጭቅጭቃችሁን ክርክራችሁን ተውትና ያለችን ቀን በተለመደው ነገር እናክብራት። እኔ በበኩሌ መቼም ከዚህ ሳቲም ላይ ድንቡሎ አልነካም። እኔ ጥሬ ስጋ ሳልበላለት እንዲያልቅ አልፈልግም። ካልሆነ በእጅ ብልጫ ይሁን። በቃ ሁለታችሁ አሸንፋችኋል። ሂዱና ብሎ አልበላም። አሪፍ ልጁ ጠብቃችኋለሁ። ሂዱ። ጉልላት ገና ስትፈራ ዛሬ አየሁክ። ጀግና ሲፈራ አያምርበትም። አባው ቆፍጠን በል። አይ ተው እባክህ፣ አታባባኝ ቶሚ እባክህ። ግድ የለም ይሄ ጃርዲያ ይቅርብኝ። ደግሞ ሰናፍጩን በደንብ ሞቅ ካረክበት አያገኘም። ይቅርብኝ። ተው ግድ የለም። እናንተ ሰዎች ለምን አትሄዱም እናንተ? እውነቴን ነው የምልህ ጉልላት፣ ስንቱን ቀዳዳ በሽሪምሪ ጨርቅ የደፈንክ ጀግና ለጃርዲያ ብለህ የተለመደውን ልምድህንማ መተው የለብህም። አይ ቶማስ፣ ምን አለ ብትተወኝ፣ ምን አለ ባታጓጓኝ። እናንተ ሰዎች ለምንድን ነው የማትወጡት? እባካችሁ እንዴ ሀብትሽ፣ ምን ሆነ ነው? ማን የመታ? ወይኔ ሀብታሙ፣ ጋንች ነው አይደል? አንቺ ደግሞ ትቀልጃለሽ እንዴ? ጋንች ቢሆን ዝም እለዋለሁ? የልጆቹ አባት ነው እንጂ። እነማን ናቸው ልጆቹ? አንተ ምን አድርገህ ነው የመጣው? ምን አደረግኩ ደግሞ? ጃርዲያ አላውቅም ሲል የሰው በቴስታ መተህ ትመጣለህ? ሕፃን ልጅ በቴስታ? ኧረ እኔ በቴስታ አልመታሁትም። እንዲህ በኩርኩም ነው እኮ የመታሁት። ደግሞ የአባትየው ነው አይደለ በቴስታ ነው የመታ ያለ። ራሷ አንዴ እኔን በቴስታ የመታኝ። ምንም የማያውቅ ልጅ ልካ ይኸው አስደብድባ አስመጣኸው እንዴ? ጋሽ ጉልላት ራሱ ምንም ሳይማሩ ያወቁትን ጃርዲያ እንዴት 3ኛ ክፍል ድረስ ተምሮ አያውቅም? ምን ያገባህ? ልጆቹ እንደሚፈልጉት አድርጋ አስጠና ብያር ሌላ እኮ። እሺ ቆይ ዱባ ካላወቀ ጃርዲያ ካላወቀ ምን ሊያውቅ ፈልጎ ነው? ያንተ ስራ ምንድን ነው? ማያውቁትን ማሳወቅ አይደል እንዴ? ደግሞ ራሳቸው ናቸው እባክሽ ቀልድ የጀመሩት። ልጆቹ ለምን እንደሆነ አላውቅም፣ ዝም ብለው እያዩኝ ይስቃሉ። ከዛ በኋላ አንደኛዋን ልጅ በምጅልጊያ ምጅልግ ሳረጋት ብን ብላ ካጠገቤ ጠፋች። ከዛ ሁለቱን ደግሞ ተኮሳተርኩባቸው። አማርኛ እንጂ አስጠና ያልኩ ግብረ ገባ አስጠንተና ብዬ ነው እንዴ ላኩ። ሲጀመር አንተ ማመን እኔ የሰው አይን እፈራለሁ እያልኩ ጉድ ሰራኝ። ወደ እኔ ወረወርከው? አንተ ለምንም የምትወሰው አይደለም እንዴ? ዛብሽ ጋርም ለማስተናገድ አልሆንም። አሁን የፊዜ ልንቆብስኝ ሄደ ተመለሰ። ጃርዲያ ነው አይደል አያቴ? ሌላ ምን በሽታ አለ?
በሽታ እያለ እንደ ደንበኛ የሚመላለስብኝ እሱ ነው። ጋሼ ጃርዲያ ይጠቅማል? እውነት ሐሰት? ተሙ አጠገብ ብትሆን በቴስታ በለ ነበር የሚወጣልኝ። ጋሼ ደግሞ አሁን በቴስታ መታቴን ማን ነገሩት? አንተ ቻቻ አንተን አይደል የነገርካቸው? ወይ ሐኪም ቤት እንሂድ እንዴ? ጃርዲያ ይጠቅማል ማለት ነው? ቻቻ ልጁ እኮ ልክ ነበር። ሀብታሙ እስኪ አሁን እንኳን ዝም በል። እንሂድ ወይስ ምን አልክ? ሐኪም ቤት ብሄድ አሁን ገንዘብ ከየት አምጥቼ እከፍላለሁ? ጡረታ ወጥቶልህ የለ እንዴ? እና ለራሱ ለበሽታው ሂጂ ስሞታ ነገር ነው የምትይኝ? ዋናው ጠላቴ ማን እና ገንዘብ አይደለም እንዴ? ካልሆነ እኔ ለምን ገንዘባቸውን ሰርቄ በስጦታ መልክ አልሰጣቸውም? እንደው ምን አይነት ሀሳብ ነው የምታመጣው? አሁን በዚህ ሰዓት ይቀለዳል? የምሬን እኮ ነው። ምናልባት ገንዘቡ ሲዘዋወር ጃርዲያው ከረከሰ ብዬ እኮ ነው። አረ ቻቻ ቆይ ግን የወተት አንጀት ምን ማለት ነው? ሰውየው እኮ ከመታኝ በኋላ ነው እና የነገረኝ። ግራ ገባኝ። ሲጀመር ነግረው አይደለም ሰድቦህ ነው። ሲቀጥል በየመሃሉ ቻቻ የምትለኝን ነገር አቁም። እሺ ቻቻ። መጣ ቁልፍ እጅ ላይ እኮ ነው ሰጥቻለሁ። መጣ ሰማንያ አምስት ሲደምር 90 ስንት ነበር? 85 ቀብ 85 በጎች ቢኖር 85 ግመል ቢወልዱ 90 አንተ ማን ጠየቀ? 175 አልሞላልሽም? አሁን እባክህ ምንም ሊሞላልኝ አልቻለም። ያቺ እርጉም ሴትዮ ደግሞ አይኗ እኔ ላይ ነው። ለምን ካልሆነ አልሞላልኝም ብለሽ አልጠይቂያትም? እኔ ሳራ ነኝ እሷን ሂጅ እሷ ፊት ቆሜ አልሞላልኝም የምላት? ጃርዲያ ቢገለኝ ይቀለኝ። ታዲያ ምን ተሻለ? እንደዚህ ከምትጨናነቂ ያለኝ ይሄ ነው ሰርቼ ከፍላለሁ ብትያት እኮ አትጨክንብሽም። በፍጹም አልለመናትም። ሲጀመር ትንሽ ነው የጎደለኝ። እሷን ደግሞ አሁን ነው የምሞላት። ከየት ትሞይዋለሽ? አልጋው እንኳን የሚከራየው ማታ ነው። በእናትህ አታጨቅጭቀኝ። እኔ ራሴ ጭንቀት ይበቃኛል። ሲጀመር ከየትም አምጥቼ ልምሎ አንተ ምን አገባ? ገንዘብ እንደመስጠት እዚህ ሀሳብ ይሰጣል። እኔ ስትጨናነቂ ስላየሁሽ ነው። ይቅርታ። መቼ ነው የተጨናነኩት? እኔ ሳራ ነኝ ለቁብ ብዬ የምጨናነቀው? አታውቀኝም ማለት ነው። አገኘሁት። ልክ ነው ቻቻ 75 ነው። 175 ማለት ይቅርታ 75 አይደለም። እሺ አሁን አማርኛ ናት ሂሳቡን ትወና። ቆይ ግን ወርቁ ድብቅ ከሆነ ሰሙ ፊት ለፊቱ ነው ማለት ነው? ጎበስ ቀላል ነው አይደለ? አየህ አሁን ይኸውልህ እኔ አንተን እንደምችልህ ቢያበሳጩ ቢያናድዱም ዝም ብለህ እነሱ እንደሚፈልጉት ሆነ አስጠንተናል። እንዴ ነኝ ግን ለውጥ አይታይብኝ? አሁን ከላይ ጀምሮ አንዴን ከልሰው። አዎ አቤት፣ ምን ልታዘዝ? ቁብ አለቀ እንዴ? የማያልቅ መስሎሽ ነበር? አይ ያው እኔ እኮ ያው ስላልሞላልኝ ነው። ትንሽ እድሜ ለቁጭራ ሰፈር ሰው ማናት ምንድናት ሳይል ለሰው ችግር ይደርሳል። አይ እኔ እኮ ያው ሰሞኑንም ስራ ስላልነበረ ትንሽ ስላልሞላልኝ ነው። በወጣትነት ዘመን በጡረተኞች እየተጦሩ መኖር መቼም ይሰውረን ነው የሚባለው። አያቴ ከፍሎልኝ ነው። እኔ ስም አልጠራው። ደግሞ ያንቺ አያት ብቻ ነው እንደዚህ ሰፈር ጡረተኛ? እና ተከፍሏል ልሂድ ብለህ ብትሆኚ ፎጣውን ተቀብለሽኝ የቀጣዩን ዕቁብ ከመሳቀቅ ትድኝ ነበር። እኔ ሳራ ነኝ አንቺ በምትከፊኝ ደሞዝ የምኖረው? አላወቅሽኝም ማለት ነው። ይኸውልሽ ሚዲያው አንድ ፊቴን እስከሚያገኘው ነው። እሺ ከዛ በኋላ የት እንደምደርስ ታያለሽ። አሳይሻለሁ። እዛ ወሬ አታብዢ። ይሄ የስራ ቦታ ነው። ቤቴን ለቀሽ ውጭ። ባትይኝም ብዙ አልቆይም። የሆነ ያረረ ነገር እየሸተተኝ ነው። በሽቶ የሚያውቁኝ ሰዎች እንዳይታዘቡኝ ቶሎ ልውጣ ነው። የሚቀጥለው ዕቁብ ላይ እንዴት እንደምትሆኝ ያሳይሻለሁ። እኔ ዛብሽ አይደለሁም። እሺ ወሬኛ አልኩባይ። አንቺ እብስቴ ምንድን ነው ያረረ ነገር የሚሸተው? ምስሩን አሳረረሽ እኮ ለዛሬ ያለቅሽ አንቺ። ይቺ ክፉ ማን እንደከፈለልኝ ንገሪኝ ብላት እምቢ አለች። ማንሽ ደግሞ ክፉ? ይቺ አለቃ ናታ። እንዴ
ዛብሽ ክፉ ነች እንዴ? ክፉ አይደለችም፣ ግን እኔ በጣም ነው የምታናደኝ። በዛ ላይ በጣም ባላንጣይ ናት። እኔማ በራሴ መንገድ ማን እንደከፈለልኝ ይደርስበታል። ነገረችኝ ያልነገረችኝ ምኑን? እቁቤን ነው። እኔ እኮ እግሯ ስር ወድቄ ልለምናት ነበር የሄድኩት። የሆኑ ማላቃቸው ሰዎች ከጉዳ ወጡኝ። አረ እንኳንም እግሯ ስር አልወደቅሽ። ዛብሽ እግሯ ስር የሚወድቅ ሰው አትወድም። እኔን ራሱ እኮ ስንት ጊዜ ስር ስር አትበል ብላ ተቆጥተኛለች። እባክህ ወደደች አልወደደች ማን ይሰማታል? ሳራ ቆይ ግን ለምንድን ነው ሰውየው በቴስታ የመታኝ እንዴ? እና ልጆቹን ቀጥቅጠህበት ኒሻን እንዲያደርግልህ ነበር እንዴ የጠበቅከው? አይ ማው ልጆቹ ማን ያስጠናቸዋል? ይደድባሉ። ሳራ አታሙ እናንተ ቀምጣችኋል። ተተርኮ ነው። ዛሬ ግን እንዴት ደስ የሚል ቀን ነው። ማላቃቸው ደጋግ ጡረተኞች እቁቤን ከፈሉልኝ። አያቴ ዱባ ገዝቶ መጣ። በያም ነው ልሽተይና ይሄን ዱባ ቶሎ ብለሽ የሚዘለዘለው ዘልዝለሽ የሚጠባበሱን ጠብሰሽ። እንዴ ዱባ ልንበላ ነው? ተው እንጂ አንተ ደግሞ ምን ቤት ነህ? ቆይ አንተ ከኔ ጋር ጡረታ ወጣህ እንዴ? ቆይ ከኔ ጋር ጃርዲያ ይዟል? ቆይ ጃርዲያ የሚያዝ ነገር ነው እንዴ? እኔ እኮ የሚነካ ነበር ይመስለኝ። አሁን ልስራ አያቴ። እንዴ እንግዳስ እንደውም እኮ ከአሁን በፊት ከትላንት ወዲያ መሰራት ነበረበት ይሄ ዱባ። ንስቲ ጋሼ እውነት ሐሰት ልጠይቆት ልፈትኖት። አንተ ልጅ ቴስታ ምንም አላስተማረም ማለት ነው? እሳት ብዙ አወርድም እኮ የዱባ ፍሬ አንተ የዱባ ፍሬ ጥቅሙንም አታውቁት፣ አሰራሩንም አታውቁት። ይሄ ትውልድ እንጃ። እንዴ ያ ከውካዋ ጓደኛ የት ሄዶ ነው? ሌላ ወላጅ ሊፈልግልኝ እኮ ሄዶ ነው። በአባት ምትክ? ኧረ አይደለም፣ ልጆቻቸውን ማስጠናላቸው ሌላ ወላጅ ሊፈልግልኝ ሄዶ ነው። ማንም ያስጠናው? አልሰማም እንደ አያቴ አስጠናለሁ ብሎ ይኸው ተደብድቦ መጣ እኮ። ይሄ ቻቻ ነው አይደል የሚጫወቱበት? አንቺም ዝም አልሽ። እኔ ምን ላድርግ? ሲጀመር ልጁ ሰው የሚለውን አይሰማም። ማን ነው? አንተ አየኸው አይደል አያቴ? ሳራ ቁልፍ። ይሄ ጃርዲያ ያስታውቃል። ጉልላት አይነት ምጥ ነው። የሰው ሀቅ በልተሃል። ሳትሰራ የበላኸው ሀቅ አለ ማለት ነው። ጃርዲያ አይጉልላት አወረስከው። እትዬ ትርንጎ እኔም እኮ ልጆቹን በኩርኩም መትቻቸዋለሁ። ይዘኝ ይሆን እንዴ እኔም ጃርዲያ? የዱባ ፍሬ